ያልከው ስክሪንሻት እኔንም በአብዛኛው በሚባል ኢትዮጵያውያንን አያሳምንም። ምክንያቱም ስክሪንሻት እኔም ሰርቼ ላመጣልህ ስለምችል የአብዛኛው ሰው ጥያቄም እሱ ጽፎ ላይሆን ይችላል፣ ራሱን በሌላ ስልክ አዘር ስልክ ጽፎ ሊሆን ይችላል። ይሄ ነው ጥያቄው። እሺ ይሄን ያህል መረጃ ካደራጀህ አንተ ይሄንን ልጅ ምን ነበረ ማለት ኢንቴንሽን ምን ነበረ? ይሄ ልጅ ሲመጣ ለምንድን ነው ጉዳዩን ማስጨረስ ያልፈለግከው? አንደኛ ማለት ሰውም እንዲያምን ቢያንስ ሰው አስቀምጠህ እኛ የጠበቅነው የሆነ ሆቴል ይዘው ትሄዳለህ ምናምን ቢያንስ ጥግ ድረስ ትሄዳለህ ብለን ነበር ያሰብነው። ሁለተኛ ነገር ደግሞ እውነት ይሄ ልጅ ላደረገው ነገር አንተ ታንጀብል የሆነ ማስረጃ ካለ የደቦ ፍርድ ከመፍረድ ለፖሊስ አባል ለምንድን ነው አሳልፈ ያልሰጠኸው? እቺን ንገረኝ። ሌላ ምንም ችግር ከሌለባችሁ ይሄን ልጅ ከያዝከው መረጃ ጭምር ለፖሊስ ለምን አሳልፈ አልሰጠኸው? አንተ ለትውልድ የምታስብ ከሆነ ኢትዮጵያውያን እንዳንበላሽ ያልተገባ ነገር ውስጥ እንዳንገባ ይሄ ልጅ መቀጣጫ ይሆናል ብለህ የምታስብ ከሆነ አንድ ህብረተሰቡን እንደሚያነቃ ኢትዮጵያዊ ለምንድን ነው ይሄን ልጅ ከያዝከው መረጃ ጭምር ወስደህ ለፖሊስ ያልሰጠኸው? እቺን ንገረኝ። ኦኬ ወንድሜ አንድ ጥያቄ ጠይቃለሁ። ማይክን ክፈትልኝ አንዴ። እየሰማሁ ነው። አንድ እንደዚህ አይነት የሆነ ሰው ድንገት አጠገብ ቆሞ ብታየው ለፖሊስ ማስያዝ ነው የሚታየው ወይስ እርምጃ መውሰድ? እርምጃ ወስዳለሁ፣ ከዛ ለፖሊስ አስይዘዋለሁ። ኦኬ ሶ መጀመሪያ የሚታየው ለፖሊስ ላስይዘው ሳይሆን እርምጃ መውሰድ ነው ማለት ነው። መጀመሪያ እርምጃ ወስድበታለሁ፣ ከዛ በኋላ ለፖሊስ አሳልፌ እሰጠዋለሁ። በጣም ጥሩ። አሁን እኛ ጋርም ሲመጣ አይተህ ከሆነ ወላ ዱላ ሁሉ አዘጋጅቼ ነበር፣ አጣና ሁሉ አዘጋጅቼ ነበር እሱን ለመምታት ማለት ነው። ግን ከዛ በኋላ ግን ስናስበው አስበው ይሄ ሰው ወንጀለኛ እንደሆነ ብቻ የሚያረጋግጥ ፋይል ከተገኘ ለህግ ማጋለጥ ወይ ደግሞ ሚዲያ ላይ መልቀቁ እና ህግ አካላቶች እንዲያዩት ማድረጉ በራሱ ራሱን የቻለ ወንጀል ስለሆነ በዚህ መንገድ ይቀጣል ብዬ ስላሰብኩኝ ነው ያን ነገር ያደረግነው። ሲቀጥል ያንን ኃይል ለምን ተጠቀማችሁ ለሚለው ጥያቄ የአጋጣሚ ጉዳይ ሆኖ ዛሬ ኢንተርቪው ሰጥቻለሁ። ሙሉን ታገኙታላችሁ። ግን ልንገራችሁ እዚህ ጋር እየሄዳችሁ በነበራችሁበት ሰዓት ላይ እየሄድን በነበረበት ሰዓት ላይ ድንገት እስቲ ቪዲዮውን ተመልከቱት። ቆርቆሮ ይታያችኋል እዛ ጋር የፈረሰ ስፍራ። ይሄ ምንድነው? ፎቅ ሊሰራ ሲል የሚታጠርበት አጥር ማለት ነው። ወይ ፍሬዘር ለምንድን ነው የአይን እማኝ ብለህ ሰዎች ልጆች ሰብስበህ ቪዲዮ ቀረጽክበት ምክንያት ሪዝን ምንድን ነው? የአይን እማኝ ብለህ እዛ ጋር ምንድነው የተባለው? አንተ ራስህ እንደዚህ አይነት ነገር ነህ ምናምን የሚባል ነገሮች ተነስቷል። ሲቀጥል ደግሞ እሱ አይደለም የሚልም ነገር ጥያቄ ተነስቷል። ለዛ ነው እንደዛ ያደረኩት። ተመለሰልህ? ስለዚህ መጀመሪያም የሰራኸው ስራ ወይም መጀመሪያ ያደረከው ነገር ህዝቡን አላሳመነውም ማለት ነው አይደለ? እንዴ እኔ ቢያምን ባያምን ለራሱ እኮ ነው። ለኔ እንደው የሚያምነው ቢያምን ባያምን ለራሱ ነው። እኔ እውነትም ማጋለጥ ነው ስራዬ። እንደዚህ የተጨበጠ ማስረጃ ማለት በጣም የገረምከኝ ማለት ነው። አንድ የተረዳሁትን ነገር ልንገርህ። ከአንተ ስክሪንሾቱን አቀናብረን ያመጣው አልከኝ ማለት ምን አይነት አይምሮ ነው ያለህ አንተ? እንዴት ነው አቀናብረን ምናምን የምትለኝ? ቆይ እንደዚህ አይነት ነገር ቆይ ከዚህም ውጪ ብዙ ወንዶች እንዲህ ያለ ቆሻሻ ጥያቄ ይጠይቁኛል ብለህ ስትናገር ነበር ሰምቻለሁ። ለምንድን ነው አንተን መርጠው የሚጠይቁ? ለምን አይጠይቁንም? ሁለተኛው ነገር ደግሞ እኔና አንተ ያልጨረስነው ጉዳይ አለ፣ የምንገናኝበት ቦታ አለ ብለከዋል። የት ነው የምትገናኙት? ምንድን ነው ያልጨረስነው? ሚዲያ ላይ አጋልጣለሁ ነው በቃ። ያልጨረስነው ነገር አለ ማለት ሚዲያ ላይ ጉድህን ገና አጋልጣለሁ ነው። የዛ ሰዓት አላጋለጥኩም ጉድህን አይደለ? እሱን እኮ ኦልሬዲ አጋልጠሃል። የተቀነባበረ ቪዲዮ ነው አይደል የደረሳችሁ? እሱን ኦልሬዲ አጋልጠኸዋል። ተጋልጧል። ከተጋለጠ በኋላ ድጋሚ የሰራኸው ቪዲዮ ላይ እኔ እናንተ አልጨረስንም የምንገናኝበት ቦታ አለ ብለኸዋል ይሄን ልጅ። ስለዚህ የት ነው የምትገናኙት ከዚህ ልጅ ጋር? ያልጨረሳችሁት ጉዳይ ወዳጄ ምንድነው ቃላት መሰነጥቀው? አልጨረስንም ማለት ባጭሩ እዚህ ጋር የተከናወነው ነገር በሙሉ አጋልጣለሁ ነው በቃ። አለቀ። ጀስት ፖዚቲቭ ቲንከር ነው ብራዘር። ኖ አይደለም፣ የምንገናኝበት ቦታ አለ ብለኸዋል። ስፔሲፊካሊ የምንገናኝበት ቦታ አለ። አልጨረስንም። የምንገናኝበት ቦታ አለ ማለት ወዳጄ የታውቀውና
አምጣው የሰራኸውን ቪዲዮ በሌላኛው ስልክ ላሰማ። ይሄ ሰው የአማርኛ ይሰማም እንዴ? ስልክ የለኝም፣ አንድ ስልክ ነው ያለኝ። ምን ላምጣልህ? ቅድም ነገርኩህ እኮ አንድ ስልክ ነው ያለኝ አልኩህ። ስለዚህ ይኸውልህ ስልክ ከሌለ ሁለት ቪዲዮ አይቻለሁ እኔ። ሁለቱም ቪዲዮ ላይ የመጀመሪያው ቪዲዮ ላይ በግራ እጅ ሌላ ስልክ ይዘህ እኔ እናንተ ያልጨረስነው ነገር አለ የምንገናኝበት ቦታ። አማርኛ አሰማም እንዴ ሰውዬ? ስልኩ የኔ አይደለም የጓደኛዬ የወደቀው ስልክ ነው። እኔ ስለ ስልኩ አይደለም የምነግርህ፣ የቪዲዮውን ምልክት እየነገርኩህ ነው። በግራ እጅ ስልክ ይዘህ ጥቁር ስልክ እኔ እናንተ ያልጨረስነው ጉዳይ አለ ማገኝ ቦታ አገኘሃለሁ ብለኸዋል። የት ነው የምታገኘው? ይሄንን ምንድነው የምትለው? ማገኝ ቦታ አገኘሃለሁ ማለት እያወራሁኝ ያለሁት መረጃህን አጋልጣለሁ ማለት ቦታ ስለ የግድ ፕሌስ ነው እንዴ? ኖ አጋለጥከው። ኦልሬዲ ይሄን ልጅ ቪዲዮ ሰራ፣ ተደበደበ። እየለቀክ ያለው ቪዲዮ እያጋለጥክ ያለበት ቪዲዮ ላይ የተናገርከው ወርድ ምንድነው? እኔ እናንተ ገና አልጨረስንም፣ ከሌሎቹ ሰዎች ጋር ጨርሷል፣ ከጓደኞች ጋር። ስለዚህ ይሄ ሰው ጥፋተኛ ነው አይደለም? ሲመልስልኝ ይሄ ሰው ጥፋተኛ ነው አይደለም? ያ ጀማ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አላህ አልሐምዱሊላህ። ኢቲዩን ግቡና እዩት። በፊት እይታ አልነበረውም። ይህን መረጃ ካመጣ በኋላ ነው እይታ ያለው። ገባችሁ አይደለ? ልጁ ለእይታ ብሎ ይመስለኛል ይህን ጋዜጠኛ እንደዛ ያስፈራራው፣ እንደዛ ያስደበድበው። ሁለተኛ ደግሞ በራሱ በሁለት እንትን ተመሳጥሮ ነው እንደዛ ያደረገው። ያ ጀማ ማለት ነው። አትፍረዱ። ለምን ጥብቅ አድርጎ ሲጠየቅ ልጁ መመለስ አይፈልግም። ገባችሁ? ኢቲዩን ግቡና የሱን ኮንቴንት እዩት። እንደዚህ የፍቅረኛ ወሲብ የሚነሳበት ምናምን እያለ ነው የሚፖስተው። ስለዚህ ከጋዜጠኛው ላይ ሳትፈርዱ ተረጋግታችሁ አይታችሁ ፍረዱ ውዶቼ፣ አትፍጠኑ። ታመድ የምናደርገው ብለህ ስትዝት ነበር ቪዲዮ ገና ልጁ አዳማ ሳይገባ። ልጁ አዳማ ከገባ በኋላ አንደኛ ለምንድን ነው ከመኪና ሲወርድ ጀምሮ ያልቀረጽከው? ከመሃል ለምን ጀመረ ቪዲዮ? ሁለተኛ ነገር ደግሞ እንመታዋለን ብለህ እንደዛትክ አላደረግከውም። ኢቭን ኢፍ ጓደኞች እየደበደቡ ተውት አትምቱት ስትል ነበር። ሶስተኛ ጥያቄ እኔ እናንተ ያልጨረስነው ጉዳይ አለ ብለህ ስትናገር ነበር። ምንድን ነው ያልጨረሳችሁት? አራተኛ ጥያቄ ደግሞ አንተ እውነት ትክክለኛ ሰው ከሆንክ ከበስተጀርባችሁ ምንም አይነት ነገር ከሌለ ሙሉ ኮንፊደንስ ካለ ሙሉ መረጃ ካለ ለምንድን ነው ይሄንን ልጅ ለፖሊስ አካል አሳልፈ ያልሰጠው? ይሄን ጥያቄ መልስልኝ። በአጠቃላይ ማለት ነው ከልጁ አፍ ላይ የሰማሁት ነገር ቢኖር ሻወር ውሰድ የምትል ነገር ብቻ ነች። ከዛ ውጭ ግን አንተ አምነህ ሊሆን ይችላል፣ ተቀብለህ ሊሆን ይችላል። እኛ እንድናምንና እኛ እንድንቀበል የሚያደርግ ነገር ከልጁ ከዚች ወርድ ውጪ የሰማነው ነገር የለም። ሶ አንተ ስክሪንሻት ነው ስታነብ ያየንህ። ለምንድን ነው ከስክሪን ላይ ሪከርድ እያረክ ማታሳየን? ቪዲዮ አብርተ አንደኛውን ስልክ አብርተ ይሄው እዚህ ጋር ገብቻለሁ ይሄን ጽፏል እያልክ ለምንድን ነው ልታሳየን ያልፈለግከው? ይሄን ማድረግ ለምን ከበደ? የመጀመሪያው ነገር አንድ ስልክ ነው ያለኝ፣ የምጠቀመው በአንድ ስልክ ነው። ሁለት ስልክ የለኝም። ስክሪን ሪከርድ ለማድረግ ምናልባት አፕሊኬሽን መጠቀም ይኖርብኛል አውቃለሁ። ግን እንደዚህ አይነት ጥያቄዎች ያስነሳል። አልጨረስንም ስትለው ሁለተኛ ስልክ በግራ እጅ ይዘህ ነበረ። ላስታውስህ። የመጀመሪያው ነገር እኔ እናንተ አልጨረስንም ብዬ ስናገር የያዝኩት ስልክ እስቲ ቪዲዮውን መለስ ብላችሁትና ካሜራዬ አይታችሁት ከሆነ ዝቅ ሲል መሬት ላይ የወደቀች አንድ አይታችሁ ከሆነ በዚህኛው እጄ ካሜራ ይዟል። እኔ እናንተ አልጨረስንም ብዬ ስናገር በግራ እጄ ነው ስልኩ ያለውና ከመሬት ያነሳውበት ነው። ሶ የዚህ ሰዓት ላይ እጄ የሆነ ፋይል እንደገባ ስለገባኝ እኔ እናንተ ገና አልጨረስንም ማለት ጀስት ያለውን ነገር ለህግ አቅርቤ የማጋለጥ ይሆናል የሚል ምላሽ ነው የሚሆን የመጀመሪያው። ሶ ያ ስልክ ባለቤትነቱ የኔ አይደለም ማለት ነው። ያ ስልክ ታዲያ የማን ነው? የሱ ነው ወይስ የሌላ ሰው ካላችሁ እኔም የሱ ስልክ መስሎኝ አንስተን በቃ ተውት አትምጡት ብሎ ከሮጠ በኋላ እኛ ራሱ ደንግጠናል በዛ ሰዓት። ምክንያቱም አንደኛ ቀን ነው ያ ነገር ሲፈጠር፣ ምንም ቢሆን እዛ ጋር የሆነ ወከባ ሲፈጠር የሆነ ነገር ብቻ መምጣቱ አይቀርም። ሶ እያደረግን የነበረው ነገር ይበቃል። ከዚህ በላይ ሰዎች ከተሰበሰቡ ያ ሰው ሊጎዳ እንደሚችል ስለገባኝ ተው በቃ ብለን ሮጠን ሄደን ስልኩን ነው የምፈልገው ፋይሉን ነው የምፈልገው ብዬ ስንከፍተው ወይ ደግሞ ስናየው ስልኩ የእሱ ሳይሆን የጓደኛዬ ነበር እና ያ ስልክ ባለቤትነቱ የኔም አይደለም የራሱ የሶፊም አይደለም። ዛት ሚንስ
ያ ስልክ የጓደኛዬ ነው በስትትን ያለ ሁላችን ያንን መረጃ ስላጣን ማለት ነው። የመጀመሪያው ምላሽ ይሄ ነው የሚሆነው። እንግዲህ እንዴት ስክሪንሾት አላደረክም ምላል ማን ነው ሪከርድ ለምን አላሳየም ላልከው የመጀመሪያው ምላሽ ይሄ ነው። ስልክ የለኝም፣ ሁለተኛ ስልክ የምጠቀመው በዚሁ ስልክ ነው። በዚሁ ስልክ ቶሎ ቶሎ ለምን ስክሪን የማድረግ አቅሙ አልነበረም በሳሉ ታየ። ለምን አውቃቸዋለሁ እንደዚህ አይነት ሰዎች ቶሎ ፋይላቸውን ያጠፋሉ ብዬ የምል ሰው ነው። ምክንያቱም እናንተም ታውቃላችሁ እንደዚህ አስነዋሪ ነገር ሰዎች አውጥቶ ፋይላቸውን አይተሙም። ስለዚህ ቶሎ ቶሎ ባወራን ቁጥር ስክሪንሾት እያደረግኩ ነበር ሳስቀምጥ ነበር እና ስክሪን ሪከርድ ማድረጉ ስክሪንሾት ማድረጉ ዋናው መረጃውን መያዜን ብቻ ነው ፎከስ እያደረግኩ የነበረው። የመጀመሪያው ጥያቄ ይሄ ነው። ተመልሶልሃል? እሺ እኔ ፐርሰናሊ ያልከው ስክሪንሾት እኔንም በአብዛኛው በሚባል ኢትዮጵያውያንን አያሳምንም። ምክንያቱም ስክሪንሾት እኔም ሰርቼ ላመጣልህ ስለምችል የአብዛኛው ሰው ጥያቄም እሱ ጽፎ ላይሆን ይችላል፣ ራሱን በሌላ ስልክ አዘር ስልክ ጽፎ ሊሆን ይችላል። ይሄ ነው ጥያቄ። አጣና ሁሉ አዘጋጅቼ ነበር እሱን ለመምታት ማለት ነው። ግን ከዛ በኋላ ግን አስበው ይሄ ሰው ወንጀለኛ እንደሆነ ብቻ የሚያረጋግጥ ፋይል ከተገኘ ለህግ ማጋለጥ ወይ ደግሞ ሚዲያ ላይ መልቀቁ እና ህግ አካላቶች እንዲያዩት ማድረጉ በራሱ ራሱን የቻለ ወንጀል ስለሆነ ስክሪንሻት እኮ ማድረግ አይጠበቅብህም። እንዳለ መቅረጽ ትችላለህ። አንተ መረጃና ማስረጃ ከፈለክ መቅረጽ ትችላለህ። ሁለተኛ ደግሞ ኢቲዩን ግቡና እዩት፣ የሚፖስተውን ማለት ነው። ከመፍረዳችሁ በፊት ቀረጋ ያለ ቅቤ ወተት ይወጣዋል ይባላል። ያጀማ ማለት ነው። ወላሂ የሱን የሚለቃቸውን ኢቲዩ ግቡና እዩ። ገባችሁ አይደለ? ልጁን አውቆ በውሸት በጥላቻ ነው እንደዛ ብሎ የፖስተበት እንጂ ልጁ ለመፈመስ ስለፈለገ የኢትዮጵያ ሕዝብ ደግሞ እንደዚህ አይነት ወሬ ስለሚወድ ማራገብ ስለሚወድ ኦር በቃ ጥሩ ነገርኛ አይወድልንም። ገባችሁ? በመጥፎ ነገር ነው በቃ በአሁኑ ሰዓት ለመፈመስ ብለው እናታቸውን የሆነ ነገር አድርጎ ቢባሉ ያደርጋሉ። ያነ ነው የልጁ ኮንቴንት። ለምን ግቡና የሱን ቻናል እዩት። ገባችሁ አይደለ? በሁለተኛ ደረጃ ደግሞ እሱ ከወደደና ከፈቀደ ለምንድን ነው ኢቲዩ ላይ እና ወዴት ሄድኩኝ? አጠገቡ ካሉ ሰዎች ወይም በዙሪያው ካሉ ሰዎች ያለውን ነገር ለማወቅ ፈለግኩኝ። ጤነኛ እንዳልሆነ፣ እንደታመመ፣ ጸበል እንደሄደ ኢንተርቪዎች ላይ የተናገራቸውን ነገሮች እንዳሉ በስራ ባልደረባው ምናምን እንደዚህ የመከዳት ነገር እንደደረሰበት በዛ ዲስአፖይንት እንደሆነ አይምሮ እንደተነካ አግኝቶ ያጣ ሰው ነው። ብዙ ነገሮችን ሉዝ ያደረገ ሰው ነው እና ያለበት ሁኔታ ልክ አይደለም እና ልናገዘው ይገባል ማለት አይነት ሐሳብ ነገሩኝ። እሱ በወቅቱ ቀደም እንዳልከው አካውንት ተጠልፏል ምናምን የሚሉ ማስተባበያዎችን ይሰጣልና አንድ ስቶሪ ልንገርህ። እዚች ጋር የጓደኛዬ ነው ባይ ዘ ዌይ የኔም ያንተም የጋራ ጓደኛችን የሆነ አንድ ትልቅ አርቲስት ጋር ጭምር ቀደም ነው የደወለልኝ ሐሳቡን ስጽፍ እኔም ጋር እኮ እንደዚህ ያድርጉኛልና ብሎ ነግሮኛልና ምን ለማለት ነው። አንድ ጓደኛ አሜሪካ የሚኖር ጓደኛ ያለና ለእንቁጣጣሽ ከቤተሰቦቹ ጋር ቁጭ ብሎ እያከበሩ ነው። ቴክስት ገባለት። ኤፍቢውን ቼክ አደረገ። ይሄ ልጅ ነው። ስሙን ጠራው። ደህና ነኝ ምናምን አወሩ አንድ ሁለት። ከዛ በኋላ በፍቅር ልሞት ነው አይነት ነገር አወራው። ዋት አለ። እንደገና መለሰለትና አፍቅሬ ያለው አለው። ይሄ ልጅ አንድ ወቅት ላይ ሶፊ በተቸገረ ሰዓት ትልቅ ሳፖርት ያደረገው ፋይናንሻሊ እገዛ እና ሃና ናት አርቲስት ሃና እነሱ ያስተባበሩት እርዳታ ላይ ትልቅ ገንዘብ ያዋጣል። እዚህ ካናዳ ያለቻት ያ መሰለኛው እሷ ናት። እና በወቅቱ ባልደረቦቹ ራሱ ስላላመኑበት እዚች ጋር አንስቼው ልለፍ ብዬ ነው እገዛውን ወይም ይሄ እርዳታ ያስፈልገዋል የሚለው ነገር ላይ ተሳተፈ ባልደረቦች የሉትምና ዋይ ብዬ ስጠይቅ በኋላ ላይ ነው የደረስኩበትና እሱ ጋር እንደዛ ያደርግለታል ሰው። ስልኩን አፈላለገና ቀጥታ ደወለለት። ቀጥታ ሲደውልለት ሶፊ ነህ አለው። አዎ ሶፊ ነኝ አለ። ከዛ በኋላ ኤፍቢ ተጠልፏል አለ። ነው አልተጠለፈም ማለት
አልተጠለፈም። አዎ አንተ ነው የጻፍከው እከሌ ነኝ አለው። አዎ እንዴ ምን የከፋ ነገር አልኩኝ እንዴ አለ። እውነት አንተ ነህ እንዴ ምን ችግር አለው ማፍቀር አይነት ነገር አወራው። ከዛ ልክ አይደለም ብሎ ስልኩን ዘጋ። ኔክስት ዴይ ከአንድ ቀን ምናምን በኋላ እንደገና ደወለ። ከደወለለት በኋላ ሁለተኛውም ቀን እንደገና ተመሳሳይ አይነት ነገር ነው የሚያወራው። ከዚህ ሐሳብ አልወጣ ሲለው ምንድነው ብሎ ሌሎች ሰዎችንም ቼክ አደረገ። ምንም እንደማያውቁ ነገሩት። እስቲ ቆይ መጨረሻ እድል ለሞከር አለ። ከዛ ምን አደረገ? በዋትስአፕ ደወለለት። ቪዲዮ ኮል እያየሁት ላውራው ብሎ ዋትስአፕ ላይ ሲደውልለት እንደ ድንገት ኢትዮጵያ ማታ ነው፣ አልጋው ላይ ነው። ከዛ ሲያወራው ጠጋ ልበልልህ ምናምን ይለዋል። ጭራሽ ዋት አለና በጣም ተበሳጭቶ እንተን አለ። ከዛ በጓደኛው በኩል እኔም አንተም በመናቃት ልጅ በኩል ለማውራት ሞከረ። ሙሉ ሕክምናውን እኔ ወጪውን እችላለሁ፣ ጸበል መሄድ ካለበትም እኔ ጸበል እንዲሄድ አድርጋለሁ፣ ወይም የሚያስፈልጉ ነገሮችን በማድረጉ አለው። ግን ሕክምና ወይም ንስሐ ያስፈልገዋል አለ። ከዛ እኔ ገንዘቡን ነው የምፈልገው ምናምን አይነት ነገር ሲለው በቃ ተው በመሃል ተነጋግረው እና እንደዚህ አይነት ነገር ተፈጥሮ ነበር። ሀክ እኔ አሁን ያሳሰበኝ በወቅቱ የሚያልኩት ሀክ ከተደረገው ፌስቡክ ይልቅ ሀክ የተደረገው አእምሮ ሊያሳስባችሁ ይገባል የሚል ሐሳብ ነበር። እንደሚችሉ ሰምቻለሁ። ስለዚህ መጀመሪያ መደረግ ካለበት በምን እናግዘው፣ መዳን የሚችልበት መንገድ ካለ ሁለተኛ እድል እንስጠው ስል ነበርና ያ አልሆነም። ወደ ጤናማ ህይወቱ የሚመለስበት አማራጭ አለ። ተደራድሬ ነው ባይዘው ይሄንን ያልኩትና ስላቸው የሱን ዊሊንግነስ እፈልጋለሁ ወይም ፈቃደኛ ሆኖ ለመታከም። ምክንያቱም ከአንድ ሁለት ሶስት ሰዎች ሞክረው ስላልሆነላቸው ለመታከም ፈቃደኛ ከሆነ ወይ ጸበል መሄድ ካለበት ጸበል ለመሄድ ከተባበረ ወይም እናንተም አስገድዳችሁትም ወይም እንደ አንድ ቀን አድርገናል እንዳላችሁት በሰንሰለት አስራችሁትም ቢሆን ወስዳችሁት ከስልኩ ርቆ ሶሻል ሚዲያ ወይም ከየትኛውም ነገር ትንሽ ራቅ ብሎ ወደ አእምሮ የሚመለስበትን ነገር ካስተካከላችሁ እኛ በዚህ መንገድ ኃላፊነቱን ወስደን ሁለተኛ እድል እንስጠው ልንል እንችላለን የሚል ነገር አወራና ተስማማን። ግን ያ ነገር ወዲያ ፈረሰ። ዩቲዩቦች ላይ መምጣት ጀመረ። እንደገና ሌላ ታሪክ ተፈጠረ። ከዛ በኋላ ለብዙ ሰዎች እንደገና ቴክስት መላክ ተጀመረ። አንደኛውም አሁን ፍሬዘር የሚባለው ያዳማው ልጅ አሁን ይሄንን ቪዲዮ የሰራውም ላናግረው ሞክሬ ነበር እሱንምና ከዛ በኋላ የሆነ ድርጊት ነው እና ልጁ አንዳንዴ እንዳታዝንም እንዳትበሳጭም የሚያደርግ አይነት ነገር ነው። አሁን ሁላችንም አሁን ፍሬዘር ከሚባለው ልጅ ጋር ቴሌግራም ላይ የሆነ ጽሁፍ ለተፈላቸው ለአድማጮቼ ከሰጡኝ ጥቆማዎች መካከል አንደኛው ልጁ ራሱ ዩቲዩብ ላይ የሚሰራቸው ኮንተንቶች እንደዚህ ወሲብ ነክ ነገሮች ናቸው እና እስኪ እሱ ራሱ ምን እንዳገናኛቸው ልናቀ የምንችልበት ነገር ካለ እኛ ማወቅ እንፈልጋለን አለ። እንዴት ሊገናኙ ቻሉ? እሱ ያለው አዳማ ነው፣ 100 ኪሎ ሜትር ርቀት ላይ ያለው አዲስ አበባ ነው። እንዴት ሊደዋወሉ ቻሉ? ጓደኛሞች ነበሩ። ምንድነው ቲክቶክ ላይ ያወራሉ፣ ደን ስልክ ተቀባበሉ። አሁን እሱ ልጁ እያለ ያለው እርግጠኛ አይደለሁም ቴዲ እሱን እኔ ምክንያቱም እዛ አካባቢ ያለውን ነገር እንዳውቅ ልጁን በስነ ስርዓት ማውራበትን